በዚህ ቪዲዮ ደግሞ የምንመለከተው the third subunit of the chapter theorems on polynomial functions ነው። ስለዚህ in this subunit we will see the practical part of key theorems that provide efficient methods for working with polynomials በፖሊኖሚያል ላይ የምንሰራባቸው የተለያዩ efficient ቴረሞችን የምንመለከት ይሆናል። እነዚህ ቴረሞች ደግሞ includes how to divide them እንዴት እናካፍላቸዋለን፣ እንዴት ፋክተራቸውን እናውቃለን፣ እንዲሁም ዜሮአቸውን እናውቃለን የፖሊኖሚያል ፋንክሽን የሚለውን ኢንቮልቭ የሚያደርጉ ይሆናል ማለት ነው። ስለዚህ የመጀመሪያው ቴረማችን የሚሆነው ፖሊኖሚያል ዲቪዥን ቴረም ነው። this ቴረም ምንድነው የሚለን if f of x and d of x are polynomials ሁለት ፖሊኖሚያሎች ቢኖሩ ነው የሚለን and then f of x is dividend ወይም ተካፋይ ነው and d of x ደግሞ የሚያካፍለው ነው ዲቫይዘሩ ይሆናል ማለት ነው። our polynomial says that d of x is different from 0 ወይም ዲቫይዘሩ ከ0 የተለየ ነው የሚሆነው ዜሮ ፖሊኖሚያል አይሆንም and the degree of d of x is less than or equal to the degree of f of x የአካፋያችን ዲግሪ ከተካፋያችን ዲግሪ ወይ እኩል ቢሆን equal to or ደግሞ less than ከሆነ then there exist unique polynomials q of x and r of x says that ይሄንን ፎርሙላ ያስቀምጠልናል ማለት ነው። ስለዚህ ሐሳቡ ምንድነው አንድን ፖሊኖሚያል በሌላ ፖሊኖሚያል ፋንክሽን ስናካፍል ሁሉ ጊዜ ዩኒክ የሆኑ ምን እናገኛለን ነው የሚለን ኮኤፊሺየንት ኤንድ ሪሜይንደር ውጤት እናገኛለን ከዛ ደግሞ ቀሪያችንን እናገኛለን ማለት ነው። እነዚህ ደግሞ ዩኒክ ናቸው። አንድ ቁጥርን አንድ ፖሊኖሚያልን ወስደን በየሆነ ዲቫይዘር ስናካፍለው የምናገኘው ኮኤፊሺየንት እና ሪሜይንደር በሌላ ቁጥር ጋር ስናካፍለው ካለው ጋር ተመሳሳይ ሊሆን አይችልም። ኦልዌይስ ዩኒክ ነው የሚለውን ነው የሚያስቀምጥልን ማለት ነው ፖሊኖሚያል ዲቪዥን ቴረም ማለት ነው። ስለዚህ r of x ደግሞ ሪሜይንደር ብለናታል ማለት ነው። where r of x is equal to 0 or the degree of r of x is less than the degree of d of x ግን ምን መሆን አለበት ሪሜይንደሩ ወይ 0 መሆን አለበት ወይ ደግሞ ዲግሪው ከd of x ማነስ አለበት። ይሄንን ደግሞ መሸይተን ነበር ቨርቲካሊ በሎንግ ዲቪዥን ስናካፍላቸው ሁለት ፖሊኖሚያሎችን ያካፈልነው እስከምን ድረስ ነበር የr of x ዲግሪ less than d of x እስኪሆን ነበር ያካፈልነው የነበረው ማለት ነው። ስለዚህ if r of x is equal to 0 ወይም ሪሜይንደራችን 0 ከሆነ f of x d of x divides f of x exactly ወይም ካለቀሪ ምንም ፐርፌክትሊ ያካፍለዋል ማለት ነው። መቼ ነው ይሄ ሪሜይንደሩ 0 ሆነ ካለን ማለት ነው። ስለዚህ ፖሊኖሚያል ዲቪዥን ቴረም ይሄንን ይመስላል ማለት ነው። for the following pair of polynomials find q of x and r of x ተጠይቀናል ወይም coefficient and ሪሜይንደሮቹ ምንድናቸው የሚለው ነው የተጠየቅነው ማለት ነው። ስለዚህ የመጀመሪያ የተሰጠን x³ + 4x² + 8x + 6 ከማን ጋር ነው የምናካፍለው ከx² ጋር ነው የምናካፍለው። ስለዚህ በተመሳሳይ ሎንግ ዲቪዥን እንጠቀማለን ማለት ነው። የሚካፈልልን f of x ነው በd of x ዲቫይዘራችን እናካፍለዋለን። x³ ከx² ጋር ስናካፍል x እናገኛለን x times x² x² ነው ራሱ x³ ነው። ስለዚህ ስንቀንስ the power of 3 ያለው ኤክስፖነንቱ ይጠፋልናል ማለት ነው። ማን እናወርዳለን 4x² + 8x + 6 እናወርዳለን ማለት ነው ሙሉን። ቀጣይ 4x² ከማን ጋር እናካፍለዋለን x² ጋር እናካፍለዋለን ማለት ነው። 4x² ከx² ጋር ስናካፍል x² በx² ካንስል ስለሚደረግልን 4 ብቻ ትቀራለች። 4x² እናወርዳለን እንቀንሰዋለን እሱንም ይጣፋና 0 ይቀራል። ቀጣይ 8x + 6ን እናወርዳለን ወደ ታች ማለት ነው። ግን ዲቪዥናችን እዚህ ጋር ያቆማል ማለት ነው። ምክንያቱም ዲግሪ ኦፍ r of x የሪሜይንደራችን ዲግሪ ለዛን ማን ሆኗል ማለት ነው ዲግሪ ኦፍ ዲቫይዘራችን። ዲቪዥናችንን መቀጠል ከፈለግን ከነበረ መሆን የነበረበት የr of x ዲግሪ ወይ ከዲቫይዘሩ ዲግሪ መብለጥ ወይ ደግሞ እኩል ነበር መሆን የነበረበት። አሁን ግን ለዛን ስለሆነ ዲቪዥናችንን እዚህ ጋር እናቆማለን ማለት ነው። መጨረሻ ላይ የቀረን ማን ነው 8x + 6 r of x ይሆናል ማለት ነው። ኮኤፊሺየንታችን ደግሞ q of x ይሆናል ማለት ነው። ስለዚህ ፖሊኖሚያል ዲቪዥን ቴረም ላይ ባየነው ስታንዳርድ ፎርም ስናስቀምጥ በዚህ ፎርም እንዴት ይሆናል ማለት ነው f of x is equal to f of x ማለት x³ + 4x² + 8x + 6 ነው። ከማን ጋር እኩል ነው d of x ማለት አካፋያችን x² ነች ታይምስ q of x ደግሞ ኮኤፊሺየንታችን የምትሆነው x + 4 ነች ፕላስ
ሪሜንደራችን ቀሪያችን ደግሞ 8x + 6 ነው። ስለዚህ በፖሊኖሚያል ዲቪዥን ቴረም ይሄንን አስቀምጠናል ማለት ነው። the second theorem ደግሞ ምን እንመለከተው important theorem the remainder theorem ነው። ይሄ theorem ምንድነው የሚለን if a polynomial f of x is divided by x minus c x minus c በተባለ ዲቫይዘር ቢካፈል c ምንድነች? እቺ ኮንስታንት ነች። ማንኛውም ኤኒ ቁጥር ልትሆን ትችላለች። ስለዚህ ይሄ የተሰጠን የሊኒየር ፖሊኖሚያል ፋንክሽን ነው ዲግሪው አንድ የሆነ ማለት ነው። ለዚህ አንድም ፖሊኖሚያል ፋንክሽን በኤክስ ማይነስ ሲ ካካፈለን ሪሜይንደሩ ወይም ቀሪው የሚሆነው ምንድነው ነው የሚለን ኤፍ ኦፍ ሲ ነው የሚሆነው። ማለትም እቺን ኮንስታንት ቁጥር ወስደን ኤፍ ኦፍ ኤክስ የተባለው ፋንክሽናችን ውስጥ ሰብስቲቲዩት ስናደርጋት የምታመጣልን ውጤት ኮንስታንት ነምበር ቀሪያችን ትሆናለች ወይም ሪሜይንደራችን ይሆናል ነው የሚለን ማለት ነው። when f of x is divided by x minus c f of x በx minus c ዲቫይድ ስናደርገው the remainder is always a constant የምናገኘው ውጤት ሁሌ በx minus c ከተባለ ካካፈል ነው የምናገኘው ውጤት ኮንስታንት ነምበሮችን ነው እንጂ ፖሊኖሚያል ኤክስፕሬሽን እዚህ ጋር እንዳየነው ዲግሪው ከአንድ የተለየ ከዜሮ የተለየ አናገኝም። እዚህ ጋር ለምሳሌ ያገኘነው ሪሜይንደር ዲግሪው አንድ ነው። ግን በx minus c ፎርም ከሆነ የተካፈለው ፖሊኖሚያል ፋንክሽኑ always a constant ነው የሚሆነው። ይሄ ደግሞ የሆነበት ምክንያት ምንድነው? because we continue to divide until the degree of the remainder is less than the degree of divisor ሁሌ የምናካፍለው ቅድም እንዳየነው የሪሜይንደሩ ዲግሪ ከዲቫይዘሩ ዲግሪ በታች እስኪሆን ድረስ ነው ማለት ነው። ስለዚህ ከx the power of 1 የሚያንሰው ዲግሪ መቼ ነው? x the power of 0 ብቻ ሲሆን ነው። x the power of 0 ደግሞ ምንድነው? ኮንስታንት ነው አንድ ስለሆነ ማለት ነው። ለዚህ ሪሜይንደራችን ኮንስታንት እስኪሆን ድረስ ዲቪዥናችን ስለሚቀጥል ነው ሁሌ ኮንስታንት እናገኛለን ያልነው ማለት ነው f of c። ስለዚህ ሪሜይንደር ቴረምን ተጠቅመን ቁጥሮቹን በሎንግ ዲቪዥን ሳናካፍል ቀጥታ ሪሜይንደሩን ወይም ቀሪውን ማወቅ እንችላለን ነው ሐሳቡ። in each of the following use the remainder theorem remainder theorem ተጠቅማችሁ find ምንድነው የተባለው r of x ነው የምናገኘው ወይም ሪሜይንደራችንን እናገኛለን ማለት ነው። ይሄ ከሎንግ ዲቪዥን በጣም ለመስራት ቀላል ነው፣ ብዙ ታይምን ኮንሱም አያደርግብንም ማለት ነው። ስለዚህ የመጀመሪያው ስቴፓችን የሚሆነው c የቷ ነች የሚለው ነው። ስለዚህ እንደምትመለከቱት ጋር ዲቫይዘራችን x minus c ፎርም ላይ ተቀመጠው c አንድ ነች c is equal to 1 ስለዚህ ሪሜይንደራችን ለማግኘት ምንድነው የምናደርገው? በኤፍ ኦፍ ኤክስ ቦታ በኤክስ ቦታ ኤፍ ኦፍ ሲ ብለን እንሰራለን ወይም ፋንክሽናችን ውስጥ ሲን አንድን ሰብስቲቲዩት እያደረግን እንሰራለን ማለት ነው ውጤታችንን። ስለዚህ ኤክስ ኪዩብ በሲ ስንት ሆናለች? አንድ ሆናለች። ኤፍ ኦፍ 1 ጋር እኩል ነው ይሄ። በኤክስ ቦታ አንድን ስንከት አንድ ኪዩብ ይሆናል ይሄ። ሲቀነስ 3 ታይምስ በኤክስ ቦታ አንድን እንከታለን the whole square plus 4 ይሄን ሰርተን ስንጨርስ የምናገኘው ሪሜይንደራችን ይሆናል ማለት ነው። አንድ ኪዩብ ማለት አንድ ነው። -3 times 1 square አንድ ስኩዌርም አንድ ነው። አንድ ጊዜ 3 ይሆናል ማለት ነው። ሲደመር 4 አንድ ሲቀነስ 3 -2 ነው። -2 ላይ 4ን ስንደምር +2 ይሆናል። ስለዚህ ይሄንን f of x የተባለውን ፋንክሽን በዲቫይዘራችን x - 1 ስናካፍል ቀሪ የምናገኘው ውጤት ስንት ነው ማለት ነው? 2 ነው የምናገኘው ማለት ነው። ቀጣይ ደግሞ -2x the power of 4 plus 4x squared plus 5x -2 ይሄ ምንድነው? ዲቫይደንዳችን ነው። ስለዚህ ዲቫይዘራችን x plus 2 ተሰጥቷል። እንደምትመለከቱት ግን ይሄ x - c ፎርም አይደለም። ምክንያቱም እቺ ምንድነች? ፖዚቲቭ ሳይን ነች። እዚህ ጋር ግን ፎርማችን የነበረው ዲቫይዘራችን ማይነስ ሳይን ነበረ። ስለዚህ c በዚህ ኬዝ የምትሆነው ምንድነው? -2 ነው እንጂ ፖዚቲቭ 2 አትሆንም ማለት ነው። ምክንያቱም x minus of -2 ከሆነ ማይነስ እና ማይነስ ፖዚቲቭ ይመጣልናል። then x plus 2 ወደሚለው ፎርም እንመጣለን ማለት ነው። ስለዚህ ሁሌ ፖዚቲቭ ከተሰጣችሁ ፋክተራችሁ ላይ ማስተዋወስ ያለባችሁ ነገር የሲ ቫልዩ በኔጌቲቭ ነው እንጂ የምትቀመጠው ቀጥታ 2 ብቻ ነው ብለን አንወስድም ማለት ነው የሲን ቫልዩ። ስለዚህ ሲ ነው ቀናል c -2 ነች አይደል? f of c ወይም f of -2 እንሰራለን ማለት ነው። -2 እዚህ ጋር ሰብስቲቲዩት እናደርጋለን። -2 ታይምስ በኤክስ ቦታ -2 ሰብስቲቲዩት ስናደርግ -2 the power of 4 ይሆናል ፕላስ 4 ታይምስ -2 the whole square ሲደመር 5 ታይምስ -2 ሲቀነስ 2 ይሆናል ማለት ነው።
ይህን ኮምፒውት ስናደርግ ማይነስ 2 ዘ ፓወር ኦፍ 4 16 እናገኛለን። 16 ሲባዛ ማይነስ 2 ማይነስ 32 ይመጣልናል። ፕላስ ማይነስ 2 ዘ ሆል ስኩዌር 4 ነው። 4 ታይምስ 4 16 እናደርጋለን። 5 ታይምስ ማይነስ 2 ማይነስ 10 ይሆናል። ኤንድ ዜን ማይነስ 2 አለች ማለት ነው። ማይነስ 32 ሲደመር 16 ማይነስ 16 ይሆናል። ከማይነስ 16 ላይ 10 ስንቀንስ ማይነስ 26 ይሆናል። ከማይነስ 26 ላይ 2 ስንቀንስ ማይነስ 28 ይሆናል ማለት ነው። ስለዚህ ሪሜይንደራችን ይሄንን ኤፍ ኦፍ ኤክስ በዲ ኦፍ ኤክስ ስናካፍል ይሄንን ይመስላል ማለት ነው። ቀጣይ የተጠየቅነው ደግሞ ትንሽ ዞር ያለ ጥያቄ ነው። እዚህ ጋር የሆነው ምንድነው? አንድ ተርም ላይ ያለችው ኮኤፊሽንት ሚስ ተደርጋለች። ቢን አናቃትም። አሁን እዚህ ጋር ኤፍ ኦፍ ኤክስ ተሰጥቶናል። ይሄ ኤፍ ኦፍ ኤክስ በኤክስ ፕላስ 1 ዲቫይድ ሲደረግ this one is d of x and this one is f of x ዜን ሪሜይንደሩ ቀሪው ስንት ይመጣል ነው የተባለው? 15 ይሆናል ነው የተባለው ቀሪው። ስለዚህ ዘ ቫልዩ ኦፍ ቢን አግኙ ነው የተባለው። ዘ ቫልዩ ኦፍ ቢ እዚህ ጋር ያለችው ሚስት የሆነችው ተርም ነች ማለት ነው። ሊዲንግ ኮኤፊሽንት ወይም ኮኤፊሽንት የኮኤፊሽንቱ ነች ማለት ነው፣ የኤክስ ስኩዌር ኮኤፊሽንት። ስለዚህ ምንድነው የምናደርገው ማለት ነው? ሪሜይንደራችሁ 15 ከተሰጠ ኤፍ ኦፍ ሲ ስንት ነው ተሰጥቷችኋል? 15 ነው የሚለውን አግኝታችኋል ማለት ነው። ዜን የሲ ቫልዩን ደግሞ እንፈልጋለን። የሲ ቫልዩአችን የሚሆነው ምንድነው? እዚህ ጋር ኤክስ ማይነስ ሲ ፎርም ስናስቀምጥ የምናገኘው የሲ ቫልዩ -1 ከሆነ ነው። ስለዚህ ሲ -1 ነች። ሁለት ኢንፎርሜሽኖችን አግኝተናል ማለት ነው። ኤፍ ኦፍ ኤክስ ያልነው 5x³ ማይነስ bx ስኩዌር ፕላስ 8x -1 ነው። ስለዚህ ምን እናደርጋለን? ኤፍ ኦፍ ሲ ኤፍ ኦፍ -1 ሲከተትበት የምናገኘው ውጤት እንልና እንከታለን በኤክስ ቦታ -1ን በዚህ መልኩ። ስለዚህ ምን ይሆናል ማለት ነው? ይሄ ፎርም ይይዛል ማለት ነው። ግን ኤፍ ኦፍ -1 ወይም ኤፍ ኦፍ ሲ ደግሞ ማንን አግኝተናል ማለት ነው? 15ን አግኝተናል። is equal to 5 times -1 cube ሲደረግ -1 ነው። ማይነስ ቢ ታይምስ -1 the whole square ፖዚቲቭ 1 ስለሆነ አንድ እና ቢን ደግሞ ስናባዛው ራሱ ስለሆነ እዛው እናስቀምጠዋለን ማለት ነው። 8 times -2 -16 ይሆናል። አንድ ስንቀንስበት -17 ይሆናል ማለት ነው። ዜን ይሄንንም እናቃልለዋለን። 5 ጊዜ -1 -5 ይሆናል። -5 ላይ -17ን ስንቀንስ ስንት ይሆናል? -22 እናገኛለን። ኮንስታንት ተርማችን ማይነስ ቢን አናቃትም። አሁን ቢ የፈለግናት ያለችው ቫልዩ ነች ማለት ነው። ይሄ ከማን ጋር እኩል ነው ተብለናል? ከ15 ጋር እኩል ነው ተብለናል፣ ከፖዚቲቭ 15 ጋር። ስለዚህ ቢን ለብቻው ለማስቀረት ምን እናደርጋለን? -22 ወደዚህ ሳይድ እንወስዳታለን ማለት ነው። -b is equal to 15 -22 ወደዛኛው ሳይድ ስትሄድ ፖዚቲቭ 22 ትሆንልናለች። -b is equal to 15 እና 22 ሲደመር 37 ይሆናል ማለት ነው። ኦቨር -1 ኦቨር -1 ስናደርግ የቢ ቫልዩ ስንት ይሆናል ማለት ነው? ኔጌቲቭ 37 ይሆናል ማለት ነው። ስለዚህ ሙሉ ስናስቀምጠው የኤፍ ኦፍ ኤክስን ቫልዩ -37ን ከማይነስ ጋር ስናባዛው ፖዚቲቭ 37 ስለሚሆንልን ፋይናል ኤፍ ኦፍ ኤክስ ስንት ይሆናል? 5x³ ፕላስ 37 ኤክስ ስኩዌር ፕላስ 8x -1 ይሆናል። የቢ ቫልዩን -37 ብለን አይደንቲፋይ አድርገናል ማለት ነው። በዚህ ቪዲዮ ጥሩ ነገር እንደተማራችሁ ተስፋ አድርጋለሁ። በቀጣይ ቪዲዮ እንገናኝ።